ጋዜጠኛና ኮሜንታተር ማርቆስ ሄደስ እባላለሁ። ጨዋታው በባህር ዳር ኢንተርናሽናል ስታዲየም ሲከናወን ይበልጥ ለኢትዮጵያ እግር ኳስ ድምቀት መሆናቸውን ማስተዋል ይቻላል። ጌታነህ ሳተው በድጋሚ ጎል! 17 ሳምንት ጠብቋል። በዚህ ልክ ማርክ ፈረጆቹ የብላንደር ሚስቴክ የሚሉት አይነት ስህተት ነው። ምክንያቱም ምናልባት ጎል አዲዮሳና ሄኖክ አበበ ጨዋታውን በፊሽካቸው ደመደሙ። ምን አይነት ልብ አንጠልጣይ ጨዋታ ነው! ለኢትዮጵያ ፕሪሚየር ሊግ ጥሩ ማስታወቂያ የሚሆን ትንሽ አሁን ማንሳት የምፈልጋቸው ነገሮች ቢኖሩ ለምሳሌ እኔ በጊዮርጊስ ቡድን በማሰልጠንም በተጫዋችነትም ዘመኔ በተለይ በተጫዋቾች ጥራት ላይ ያለውን ነገሮች አንዳንድ ነገር ለማለት ያህል ለቅዱስ ጊዮርጊስ ቡድን እኔ ቅዱስ ጊዮርጊስ ሁለተኛ ዲቪዥን በወረደበት ከ1976 ዓ.ም ጀምሮ በህመም እስካቆምኩበት 79 ዓ.ም ድረስ እነ ሙሉጌታ እነ ገብረመድህን የመጡበት ዘመን 77 መነሻ ሆኖ እዛ ድረስ የምችለውን ያህል ሞክሬያለሁ። በመሰረቱ የዛ ጊዜ ጊዮርጊስ ብቻ አይደለም፣ መድን ብትወስደው፣ መብራት ኃይል ብትወስደው፣ መቻል ብትወስደው፣ እነ ንብን ብትወስዳቸው፣ ነርሻ ሰብል እንደዚህ እያልክ የነበሩትን የአንደኛ ዲቪዥን ቡድኖች ብትወስዳቸው የተጫዋቾች ኳሊቲ እጅግ በጣም የገዘፈ ነው። ጊዮርጊስ ውስጥ አሁን ለመጫወት የመርፌ ቀዳዳ ያህል ነው። ቦታን የምትለቅ ከሆነ ቤንች ላይ የሚመጣውና እድሉን አግኝቶ የሚጫወተው ተጫዋች አንዴ ቦታውን ከያዘ መልሰ ለማግኘት ሁሉ የምትቸገርበት ጊዜ አለ። ምን ለማለት ፈልጌ ነው? እያንዳንዱ የነበረው ስሜት የዛ ጊዜ ሞቲቬሽኑ፣ የመጫወት ፍላጎቱ፣ ራእዩ ከገንዘብ ጋር ሳይሆን ነገ ለብሔራዊ ቡድን እጫወታለሁ የሚለውን መነሻ አድርጎ ነው። ለምሳሌ እኛ ያረፍንበት ገነት ሆቴል ዓመቱን ሙሉ እዛ ነበር። ልምምድ አሰልጣኝ አስራት ኃይሌ ፕሮግራም 4 ሰዓት ልምምድ ብንጀምር ከሆነ ሁሉም ተጫዋቾች ከሌሊት 12 ተኩል ላይ ሊነጋ 1 ሰዓት ሩብ ጉዳይ ላይ ሁሉም በፊናው ተነስቶ የራሱን ኤክሰርሳይዝ ለ45 ደቂቃ ለ1 ሰዓት ሰርቶ ነው የሚገባው። ከዚያ የአሰልጣኙን ስራ ይጠብቃል። እንደገና የነበረው ፉክክርና እልህ በጣም አሪፍ ነበር። ይሄ ብቻ አይደለም። እኔ አሁን ለምሳሌ በማሰለጥንበት ዘመን ቅዱስ ጊዮርጊስን ቡድን ለ10 ዓመት ሳሰለጥን ከ83 እስከ 93 እጅግ በርካታ ወጣቶችን አይቻለሁ። በየዓመቱ ተጫዋቾች ለመምረጥ በምናደርገው ርብርብ ላይ ለምሳሌ ለ10 ተጫዋቾችን 5 ተጫዋቾችን እንፈልግ እንደሆነ ከ1000 ያላነሱ ወጣቶችን መዘገቡ ነበር። እነዚህ 1000 ስልህ ሁሉም የሚያጓጓ ማንን ከማን ለመቀነስ የምትቸገርበት ጊዜ ነበር። ኮምፒቲሽኑ በጣም ከባድ ነው። እነዚህ ሁሉ ወጣቶች እንድተገኙ ስትል አዲስ አበባ ከተማ ውስጥ በየሰፈሩ፣ በየአደባባዩ፣ በየሜዳዎቹ የሜዳዎቹ ብዛት ወጣቶች ውድድር የሚያደርጉበት ራሳቸውን የሚያሳዩበት ሁልጊዜ ወደ ስፖርቱ ዘርፍ ቀርበው የሚንቀሳቀሱበት የተመቻቹ ነገሮቻቸው የበዙ ነበር። ማዘውተሪያ ስፍራ ነው። ሁላችንም ስንጫወት ከሰፈር ስንነሳ ሌላ የምንፈልገው ነገር የለም። ማዘውተሪያ ሜዳ፣ የምንወዳደርበት የምንጫወት ሜዳ ማግኘት ነው። ድንጋይ ያስቀምጠን እንጫወታለን። የራሳችን ስኪል እያደገ ይሄዳል እና በዚህ መንገድ ስታየው አሁን ላይ አንደኛ እንደዚህ የሜዳዎች እጥረት መኖር፣ ሁለተኛ የወጣት ውድድሮች ፉክክር በእኛ ጊዜ የነበረው አሁን እኔ በማሰለጥንበት ጊዜ ወጣት ቡድኖችን ጊዮርጊስ ከመብራት ኃይል፣ ከቡና፣ ከእርሻ ሰብል፣ ከኦሜርላ እንዲያጥ ከመቻል ማለት ከምድር ጦር እንዲህ እያልክ ስትሄድ የወጣቱ ቡድኖቹ ውድድር እንኳን ተመልካቹ እጅግ ብዙ ነበር። ጃን ሜዳ ላይ፣ ፖሊስ ሜዳ ላይ፣ በተለያዩ ሜዳዎች ላይ የሚደረገው ውድድር እጅግ በርካታ ነው እና አሁን ጊዮርጊስ በ10 ዓመት ቆይታዬ ከኛ ወጣት ቡድን የወጡ ልጆች ዋናውን ቡድን 80% 90% በጊዜ ሂደት ሁሉንም ዋናውን ቡድን ለመተካት ችለዋል። ይሄ የሚያሳየው ምንድን ነው? የዛ ጊዜ የነበረው የተጫዋቾችን የማግኘት የኳሊቲ ችግር አልነበረም። እድሉን የመስጠት እነዚህ ነገሮች ውድድሮች ማስፋት የነበረው እንቅስቃሴ የአዲስ አበባ ወጣቶች ውድድር ቀላል አልነበረም እና ይሄን በጣም እንትን ይላል። አሁን ደግሞ ስታየው ሞር ከኳሊቲ ይልቅ አብዛኛው እንደምታየው ጊዜው ፈቀደና
ገንዘቡ ክፍያው ይደግ እንጂ በዛ ልክ የተጫዋች ኳሊቲ እያደገ ሄዷል ማለት አይደለም። ኢቭን በአሰልጣኝ ደረጃም እንዲህ በአንድ ጊዜ የምትመጣበት አይደለም። እኔ 10 ዓመት ጊዮርጊስን ሳሰለጥን የተለያዩ ኮርሶችን ወስጃለሁ። ኢንተርሚዲየት ከውጭ መጣ ጀርመናዊ አሰልጣኝ ባለበት ቢ ላይ ሁኜ ነው ኢንተርሚዲየት አሰልጣኝ ኮርስ የወሰድኩት። ሃይ ሌቨል ኮችን ኮርስ የወሰድኩት ቢ ላይ እያለሁ ነው። ወደ ዋና ቡድን ያንን ለማድረግ ኤክስፒሪያንሱን ለማግኘት ኢንስትራክተር መንግስቱ ወርቁ ጋር ምክትል ሁኜ ሰርቻለሁ። ሸዋንግዛው አጎናፍር ጋር ምክትል ሁኜ ሰርቻለሁ። ካሳሁን ተካ ጋር ምክትል ሁኜ ሰርቻለሁ። እና ከእንደዚህ ያገኘሁት ልምድ ቀላል ነገር አይደለም። እንዲሁ ዘለህ አንድ ቦታ ላይ የምትፈናጠጥበት አይደለም። እና ኮችንግ በራሱ መጫወት ብቻ ሳይሆን በኤዱኬሽናል ባክግራውንድህም እያደግክ የምትሄድበትን ነገሮችን ሁሉ እያጣምጣምክ መሄድ ያስፈልጋል። ከሁሉም በላይ ደግሞ ለሙያ ተገዥ መሆን። በአሁኑ ወቅት ላይ እንዲህ የተጨበጠ ነገር አይገኝ እንጂ የአደባባይ ምስጢር ነው። አሰልጣኞችም ኤጀንቶችም የክለብ በርካታ ኃላፊዎችም በገንዘብ ማሽከርከር ላይ ሁሉም የተጠመደ እንደሆነ ሁሉም የሚያውቀው ነው። ወደፊት የሁሉም ንጽህናና የስራ ጉዳይ የሚወጣ ቢሆንም በአሁኑ ሰዓት ግን እጅግ ያሳዝናል። እና አሰልጣኞች ከተጫዋቾች ጋር መደራደር፣ የክለብ አመራሮች ከተጫዋቾች ጋር መደራደር ይሄ ነው። ለክለቡ ኢንቨስት የሚደረገው ገንዘብ በቀጥታ ላይ የሚመለከተው ነገር እየዋለ አይደለም፣ ብክነት አለ። ይሄም ራሱ የክለብህ አወቃቀር፣ አካሄድ፣ አሰራር፣ አፈጻጸሙ መስመር የያዘ አይደለም። የተወሰነ ኮሚቴ ይመረጣል። ያ ኮሚቴ የማገኘው ላገኝ ብሎ ይሄዳል። አሰልጣኝም ቢሆን የስራ ዋስትና የለውም። አንድ አሰልጣኝ አንድ ክለብ ጋር ሲፈራረም 2 ዓመት 3 ዓመት እንዲህ ይሄን በቁጥር የተቀመጠለት ነገር የለም። ይሄን ታደርጋለህ የሚል የለም። ሁሉ አሰልጣኝ መጣ ሻምፒዮን መሆን ያስፈልጋል ነው። ከ2 ከ3 ጨዋታ በኋላ እንደሚነሳ ያውቀዋል። ስለዚህ እኔም ባገኘሁበት የራሴን ድርሻ ልውሰድ የሚለው እጅግ የተሳሳተ አመለካከት እያደገ ነው የሄደው። ይሄ ካልተፈጸመ የሀገራችን ስፖርት በተዘዋዋሪ መንገድ ተጎጂ ነው። ምንም የሚጠቀመው ነገር የለም። ሌላ በአሁኑ ጊዜ የቴክኖሎጂው ማደግና መስፋፋት ጠቀሜታ ጎኑ የበረከተ ይሆናል። ጎጅነቱም እንደዛ። አሁን ወጣቱ ድሮ ሜዳዎችን ፈልጎ ተሯሩጦ እዛ ጋር ወደ እግር ኳሱ ከሚያደርገው ይልቅ በተለያዩ ቴክኖሎጂዎች በቲክቶክ በመሳሰሉ ተጠምዶ ጊዜውን የሚያባክነው በሌላ መንገድ ነው፣ በተለያዩ አላስፈላጊ ነገሮች ነው። እና ቴክኖሎጂ ግን በአግባቡ ከተጠቀምክበት ጥቅም ላይ የሚውል ነው። ራስን አፕግሬድ የምታደርግበት ነው። የተለያዩ እንቅስቃሴዎችን እያየ ካላሰልጣኝህ ለመማር ጥረት የምታደርግበት ነገር ነው ያለው። የእኛ ሀገር ግን ሪቨርስ እየሄደ ነው ያለውና ብዙ አንድ ነገር ስታነሳ ብዙ ክፍተቶች አሉ። ሌላ ተጫዋች ወጣቶችን እግር ኳስ የወጣቶች ስፖርት ነው። ኤግዛምፕል በኢንተርናሽናል ደረጃ ስታየው አንድ ተጫዋች እድሜው 26 27 ሲደርስ ኦልሞስት ሪታየርድ አደረገ ነው የሚባለው። እኛ ግን አንዳንዴ ከወጣት ቡድን ኤጅ የሆነ ክሮኒካል ኤጅ እና ፊዚዮሎጂካል ኤጅ ይባላል። ፊዚዮሎጂካል ኤጅ ምንድነው? ተጫዋቹ እንዲሁ አይተው በፊት ገጽታው እድሜው ይሄ 18 19 20 ይሆናል ልትል ትችላለህ። ግን ክሮኒካል ኤጁን ስታየው ልጁ ወደ 26 የሄደ ሊሆን ይችላል። የእድሜ እንትናችን አመላመላችን ልክ አይደለም። የምልመላ ክፍተት አለብን። ወጣቶችን በተገቢው ጊዜ አግኝተን አይደለም የምንጠቀምባቸው። ብዙ ነገራቸውን ከጨረሱ በኋላ ቢ ቡድን ይጀምራሉ ወይ ሲ ቡድን ይጀምራሉ። ዋና ቡድን ጋር ሲሄዱ ብዙ ነገራቸውን አጥተው ነው የሚደርሱት። የዚህ ሁሉ መሸራረፍ የብሔራዊ ቡድን ጠቅላላ አቋሙ ሰንካላ የሚያደርገው ነው እና ኤጅ ፋክተሮች አሉት በራሱ። ይሄ ከምልመላ ጋር የሚገናኝ ነው። ለዚህ ሁሉ ግን ትልቁ መሰረቱ አሁንም ደጋግሜ የሚለው ክለቦቹ ጋር ነው። ክለቡ ራሱ የራሱ የሆነ ራዕይ ሊኖር ያስፈልጋል። በወጣት ቡድኑ፣ በታዳጊ ቡድኑ፣ በሴት እግር ኳስ ቡድኑ እንደዚህ የተቀመጠ ራዕይ፣ ለዛ ደግሞ ትክክለኛ የሰሩልኛል የሚሉት አሰልጣኞች መመደብ፣ መቆጣጠር፣ ኃላፊነት መስጠት፣ ረዘም ያለ ኮንትራክት አግሪሜንት መስጠትና ያንን ስራውን ክትትል ማድረግ። እንዲህ ሲሆን ነው በሰከነ መልኩ አገር ልታደግ የምትችለው። እና በእኛ ደረጃ ግን ሁሉንም ያንንም እየጨባበጥ በተለያዩ ነገሮች እጃችን አስረዝመን ግራ ቀኝ እየሄድን ብዙ አገር እንደበደልን ይሰማኛል። እና የሀገራችን እግር ኳስ ትንሣኤ ለማምጣት የሁሉም ነገር መልክና ስርዓት ሊይዝ ያስፈልጋል ባይ ነኝ።
በርግጥ ማርቆስ እንግዲህ እኔ በታዳጊነት ደረጃ በ1990ዎቹ የነበረው እግር ኳስ ላይ በመጫወት እንዲሁም በማየት ደግሞ የተወሰኑ ትውስታዎች በደንብ አሉኝ። እንግዲህ በ80ዎቹና በ70ዎቹ የነበረውን እግር ኳስ ብዙ አላውቀውም፣ ግን እንደሚጠቀሰው በዛ ዘመን የነበረው እግር ኳስ አሁን ካለው በጣም የተሻለ ነው ይላሉ ብዙ ሰዎች። እኔ እዚህ ላይ አንዱ ማንሳት የምፈልገው ጥያቄ ከ30ና ከ40 ዓመት በፊት አሁን ካለው እግር ኳስ የተሻለ ከነበረ የሀገራችን እግር ኳስ የዛን ጊዜ የነበረውን በጎ ነገር አሁን ላለው ትውልድ ለምን ማስተላለፍ አልተቻለም የሚል ጥያቄ ማንሳት እፈልጋለሁ። ከአስተዳዳሪና ከአሰልጣኞች በዛ ዘመን የነበሩት አሰልጣኞች ለምን አላስተላለፉትም የሚል ጥያቄ መነሳት አለበት። ለምሳሌ እኔ ባለሁበት የአሰልጣኝነት ዘርፍ በዛን ዘመን የነበሩ በጣም የሚጠቀሱ ትልልቅ አሰልጣኞች አሉ። እነዛ አሰልጣኞች አሁን ላለኑ ለዚህ ዘመን አሰልጣኞች ምን ሌጋሲ ትተውልን አልፈዋል ወይ ምን ኗሪ ታሪክ አለ ያስቀመጡልን የሚል ቁልፍ ጥያቄ መነሳት አለበት። ለምሳሌ ስለ ፖሴሽን እግር ኳስ ስናነሳ በጣም ኢትዮጵያ ውስጥ የሰራበት ታላቁ አሰልጣኝ ስዩም አባተ እያለ ማጣቀሻ ስንፈልግ እኛ ስለ ጋርዲዮላን ወይም ሌሎች አሰልጣኞችን ነው የምንመለከተው እና እነዛ በዛ ዘመን የነበሩ አሰልጣኞች በጽሁፍም ይሁን በቪዲዮ ወይም በተለያየ መንገድ የትሬኒንግ መንገዳቸውን የምልመላ መንገዳቸውን ወይም ሌሎች ጉዳዮችን በጣም አስፈላጊ የሆኑ የቡድን ግንባታ ሁኔታን የተጫዋች አያያዝ ሁኔታን ከውድድር ጋር ተያይዞ ያሉትን ነገሮች በጽሁፍ ወይም በቪዲዮ ያስቀመጡልን ነገር ምን አለ የሚል ጥያቄ መነሳት አለበት። ምክንያቱም አንዱ ሽግግርን የሚፈጥረውና ትውልድ ቅብብሎሽ እየኖረ የሚሄደው በዛ መንገድ ነው። ከአመራርም አንጻር በዛ ዘመን የነበሩ አመራሮች አሁን ላለው ትውልድ ከፋሲሊቲ አንጻር ምን ትተውልን አልፈዋል? ከ30 ከ40 ዓመት በፊት በኋላ በአዲስ አበባ እንዲህ አይነት መልክ ይኖራል ብሎ ሜዳ እንዳይታጠር በሌላ ነገር እንዳይወሰድ የታገለ አመራር አለ ወይ? ኢቭን ክለቦቹን እንኳን ስናነሳ ቅዱስ ጊዮርጊስና ኢትዮጵያ ቡና አሁን በአዲስ አበባ ትልቅ ክለቦች ናቸው። ስቴዲየም እንኳን የላቸውም በዚህም በሚያክል ከተማና ይህንን ስትመለከት በዛ ዘመን የነበሩ አመራሮች ለዚህ ዘመን የተውት ነገር የለም የሚለው ነገር የመጀመሪያው መነሳት ያለበት ነገር ነው። ከዛ ባሻገር ግን አሁን ያለው እግር ኳስ በጥራት ደረጃ መውረዱን የተለያዩ ነገሮችን ማንሳት እንችላለን። ለምሳሌ እኔ እንኳን ከነበርኩበት ከጠቀስኩልህ ከ1990ዎቹ በኋላ የስትሪት ፉትቦል በከፍተኛ ሁኔታ እየቀነሰ ነው የመጣው። ክፍት ሜዳዎች በተለያየ ጊዜ በተለያየ ምክንያት እየታጠሩ እየሄዱ ነው እና ተጫዋቾች ይሄ ተሰጥኦ ያለውን ተጫዋች ማግኘት በጣም አስቸጋሪነቱ እየጨመረ ነው የመጣው። አሁን ደግሞ ሪሰንትሊ ሜዳዎች እየተሰሩ ነው፣ በጣም ጥሩ በረከት ነው። ግን ደግሞ በዛው ልክ ታዳጊዎች ገብተው የሚጫወቱበት እድል ሜዳዎች እየተቆለፉ ስለሆነ እያገኙ አይደለም እና በሌላ በኩል እርግማን ነው የሆነው እና ብዙ ተሰጥኦ ያላቸውን ምክንያቱም እኛ ምን መለመላቸው ታዳጊዎች መጀመሪያ ለእግር ኳስ ኤክስፖዝድ ሆነው ያለምንም አሰልጣኝ ያለምንም መመሪያ የተጫወቱ ልጆችን ነው። ስለዚህ ሜዳዎች መጥፋቱ የስትሪት ፉትቦል መዳከም አሁን በቂ ተሰጥኦ እንዳናገኝ አድርጓል። በሌላ መንገድ ብዙ አካዳሚዎች መከፈታቸውም በአንድ በኩል በጎ ነገር ቢሆንም ብዙ ታዳጊዎች በስልጠና እንዲሳተፉ እያደረገ ቢሆንም በሌላ በኩል እነዚህ ታዳጊዎች በአሰልጣኞች ቁጥጥር ስር ናቸውና ፍሪሊ ታለንታቸውን ኤክስፕረስ ለመግለጥ ለማሳደግ እድል አያገኙም። በቃ አሰልጣኝ ሁል ጊዜ ዳይሬክት የሚያደርጋቸውን ነገር ብቻ ነው የሚሰሩት። ቀጥታ በአሰልጣኝ ኮንትሮል የሚደረጉ ናቸው። ይሄም ሌላኛው መንገድ ሌላኛው ችግር ነው። በሌላ በኩል በታዳጊዎችና ወጣቶች ስልጠና ላይ በደንብ ዘመናዊውን እግር ኳስ ከአካል ብቃት ከቴክኒክና ከታክቲክ አንጻር በበቂ ሁኔታ የሚሰጥ ብቁ ባለሙያም አለን ብዬ አላስብም። በበቂ ሁኔታ ማለት ሊኖር ይችላል፣ እዚህም እዚያም ብዙ ባለሙያዎች ሊኖሩ ይችላሉ፣ በክለብም በአካዳሚዎችና በፕሮጀክቶችም። ግን በበቂ ሁኔታ እነዚህን ታዳጊዎች ሊያሰለጥን የሚችል ብቁ ባለሙያዎች የሉን። በሌላ በኩል እግር ኳሳችን ምንም ስትራክቸር የለውም። ታች የሆነ ቦታ የሆነ ጊዜ የሆነ ልጅ ሊሰለጥን ይችላል። ከዛ አንደር 70 የሆነ ጊዜ ሊገባ ይችላል። በቂ ስልጠና አያገኝም፣ በቂ የጨዋታ እድል አያገኝም፣ በቂ አያያዝም 20ም እንደዛው ነው። የክለቦችን አያያዝ በጣም ደካማ ነው። ከዚህ አንጻር ብዙ ልጆች ተገቢውን እድገት አያገኙም። ሌላ ከአመራርም አንጻር ክለቦች ትክክለኛ ሚናቸውን በአገሪቱ እግር ኳስ ላይ እየተጫወቱም አይመስለኝም። ለምሳሌ ከታዳጊዎች ስልጠና አንጻር ብዙ ስራ አይሰሩም። ምንም ክለቦች የአንደር 17 እና የአንደር 20 ቡድኖች አለን ከማለት ውጪ እነዛን ልጆች በደንብ አብቅቶ በኢትዮጵያ ፕሪሚየር ሊግ በራሳቸው የእግር ኳስ ዘይቤ የእግር ኳስ ፍልስፍና አሳድገው
ዋና ቡድን ላይ እንደ ልብ ልንመለከታቸው የሚያስችል ነገር አይሰሩም። ክለቦችም ኢቨን አልፎ ወደ ውጭም የመሸጥ ፍላጎትም የላቸውም እና እነዚህ በጣም በርካታ ችግሮች ናቸው። ሌሎች በጣም ብዙ ምንጠቅሳቸውም አሉ። የፋሲሊቲ ችግር አለ። አስተዳደራዊ ችግሮች በጣም ብዙ ናቸው። ራሱ ገንዘቡ አሁን የእግር ኳሱ ላይ በከፍተኛ ሁኔታ መብዛቱ በጣም ላልተፈለገ ብልሹ አሰራር በተለያየ መንገድ ተጫዋቾች እንዲጋለጡ አድርጓል። አሁን ገና ከታዳጊ ጀምሮ በአንደር 17 እና በአንደር 20 እንኳን ክለብ ተጫዋቾች ለመግባት ገንዘብ የሚጠየቁበት ሁኔታ ነው ያለውና ይሄ እነዚህ ብልሹ አሰራሮች ተሰጥኦ ያላቸው ተጫዋቾች መንገድ ላይ ተንጠባጥበው እንዲቀሩ እያደረገ ነው። ከሁሉ በላይ ቅድም በጠቀስ ነው አሁን ከ20 ዓመት በኋላ እግር ኳሱን ማየትና ማሰብ ማለት የኢትዮጵያ እግር ኳስ እንዲያድግ ከተፈለገ የዛሬ 20 ዓመት እዚህ ጋር ይደርሳል ብለን መሰረት ጥለን ለዛ መንቀሳቀስ እንደ ሀገር መንቀሳቀስ አለብን። በኢትዮጵያ እግር ኳስ ላይ አንድን አካል ብቻ ተጠያቂ ማድረግ አይቻልም። ሁላችንም የሚጠበቅብን ነገር አልሰራንም የሚለው ነው ሊያስኬድ የሚችለው እንጂ ፌዴሬሽን እንዲህ ስላደረገ ክለብ እንዲህ ስላደረገ እንዲህ ልንል አንችልም። በእርግጥ ዋነኛውን ድርሻ የሚወስዱ ይኖራሉ። ለምሳሌ ክለቦች በእግር ኳሳችን እድገት ውስጥ የኛ ሀገር እግር ኳስ ክለብ መርም ስለሆነ ክለቦች ዋነኛውን ድርሻ ሊወስዱ ይችላሉ። ከዛ ፌዴሬሽን ልንጠቅስ እንችላለን። ግን ሁላችንም እንዳሰልጣኝ እኔም ሌሎችም የሚዲያ አካላትም ጭምር በእግር ኳስ እድገት ውስጥ የሚገባውን ነገር ሰርተናል ብዬ አላስብም እና ከ20 ዓመት በኋላ እግር ኳሳችን የት ጋር ይደርሳል የሚለውን ለመመለስ ዛሬ መሰረት ስንጥል ነው። አሁንም የኢትዮጵያ እግር ኳስ ምንም መሰረት አልጣለም እና ምናልባት ከዛሬ 20 ዓመት በኋላ ደግሞ አሁን ከነበረውም የባሰ ሊሆን የሚችልበት እድል በጣም ሰፊ ነው። ጋዜጠኛና ኮሜንታተር ማርቆስ ሄደስ እባላለሁ። ጨዋታው በባህር ዳር ኢንተርናሽናል ስታዲየም ሲከናወን ይበልጥ ለኢትዮጵያ እግር ኳስ ድምቀት መሆናቸውን ማስተዋል ይቻላል። ጌታነህ ሳተው በድጋሚ ጎል! 17 ሳምንት ጠብቋል። በዚህ ልክ ማርክ ፈረጆቹ የብላንደር ሚስቴክ የሚሉት አይነት ስህተት ነው። ምክንያቱም ምናልባት ጎል አዲዮሳና ሄኖክ አበበ ጨዋታውን በፊሽካቸው ደመደሙ። ምን አይነት ልብ አንጠልጣይ ጨዋታ ነው! ለኢትዮጵያ ፕሪሚየር ሊግ ጥሩ ማስታወቂያ የሚሆን